ሰላም አለይኩም ወራህመቱላሂ ወበረካቱ። ወደ ተከበራችሁ ቻናል ቤተሰብ እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም አልሐምዱሊላህ። ከኛ ሁሉ ሰላም ነው። እንደው ሰብስክራይብ አድርጉ፣ ላይክ አድርጉ ሲባል ይብሳል መሰለኝ። የምር ጨርሶ ቻናሌ እየደከመ ነውና ያው በተቻላችሁ መጠን ላይክ አድርጉልኝ፣ ሰብስክራይብ አድርጉልኝ፣ እንዲሁም ሸር አድርጉልኝ። የእናንተ ላይክ ብዙ ዋጋ አለው። ለምሳሌ 300 400 ሰው አይቶት 10 ላይክ ቢሆን ለምሳሌ ያየው ሰው በሙሉ ላይክ አድርጎ ቢያልፍስ ኮሜንት ማድረግ አይጠበቅባቸውም። ሀሳብ አስተያየት መስጠት አይጠበቅባቸውም። ላይኩ ብቻ ነው ተፈላጊነቱ። ላይክ አድርጉልኝ። ሲቀጥል ያው ዛሬ የመጣሁበት እንደ ሙስሊም ማህበረሰብ እንደ ሙስሊሙ ኡማ ሀቂቃ ያለንበት ሁኔታ ያው እስከ መጨረሻው ብታዳምጡኝ ደስ ይለኛል። ሀቂቃ ያለበትን ሁኔታ በተለይ ሀገራችን ላይ ያለውን ሁኔታ ስታዩት፣ አረብ ሀገር ያላችሁ እህቶች ከዛ መጣችሁ እዚህ ያለውን ነገር ስታዩት በጣም ነው የምትገረሙት። እና ምን አጋጠመ መሰላችሁ? ያው ቤተሰብ ውስጥ ምሳ ግብዣ ይጠራሉ። ከዛ ለምሳ ግብዣ ሲጠሩ ምን አሉ? የምታሳርዷትን ዶሮ እኛኑ የሚከተል ለምሳሌ እናንተ ዋሃብይ ናችሁ። ዋሃብያ ስለሆናችሁ ዋሃብያ ያረደውን መብላት ስለማይፈቀድ ስለዚህ ልታሳርጅ የምትችይው ፈልገሽ በአካባቢያችሁ ፈልጋችሁ አህባሽ እንደኛው ያለ አህባሽ ነው ልታሳርዱልን የምትችሉት እንጂ አልበለዛ ምሳን በላም። እንግዲህ የገዛ ስጋችሁ የገዛ ቤተሰባችሁ የገዛ በቃ እንዴት ልበላችሁ ነው። እንደገና እሱን መሰል ተፈልጎ እሱን መሰል አቂዳ የሚከተል ሰው እንደገና ተፈልጎ እንደገና ያ ነገር ታርዶ እንደገና ምሳ ተሰርቶ እንደገና ተበላ ማለት ነውና አስቡት። አሁን እሳቸው ውሃብያ ብለው የሚጠሩት አይነት እነዛ ውሃብያ ብለው የሚጠሯቸው ሰዎች እናንተን ተከትለን አንሰግድም አይሉ፣ እናንተ ያረዳችሁትን ብንበላም አይበቃም የማይሉ፣ በክት ነው የማይሉ። ከነካቴውም እኮ እነዛ ሰዎች ውሃብያዎች እኮ ካፊር ናቸው፣ ከእስልምና ወጥተዋል፣ ሙስሊሞች ልንላቸው አንችልም። እኔ አሁን እምለው ዲኑ እንዲህ ነው ፈተዋ ልሰጥ ሳይሆን የእሳቸው አመለካከት አንድ የሰው ልጅ እንኳን አይደለም አንድ ሙስሊም ወንድሙን በዚህ ልክ መዞለም ቀርቶ አንድ የሌላ እምነት ተከታይ ለሙስሊሙ ያለው አክብሮት የሆነ እቃ እንኳን ቢነካካበት የሆነ ስጋ ነክ ነገር ወይ የሆነ ነገር እንኳን ቢነካካበት በቃ ውሃ ነው የሚያጠራው። ይሁን አለ አይደለ ነገሮችን ቅልል አድርገው ወይ የኛ ቢነካባቸው ወይ የነሱ የኛን ቢነካ ውሃ ነው የሚያጠራው። ከውሃ የበለጠ ንጹህ የለም። በቃ ውሃ ነው የሚያጠራው ቢነካካብን እንኳን። ላኪን ግን እዚህ ያለው ማህበረሰብ ግን ተከባብሮ ነው የሚኖረው። በስነ ስርዓት የክርስቲያኑ ዕቃ ቢመጣ ሙስሊሞች ጋር ሙስሊሞች ተጠንቅቀው፣ የሙስሊሞች ክርስቲያን ጋር ብሄድ ተጠንቅቀው፣ በዚህ ልክ ተከባብሮ ያለ ማህበረሰብ አንድ እምነት ተከታይ ያልሆነ ማህበረሰብ ጋር በዚህ ልክ ተከባብሮ እየኖረን አንድ ቂብላ ዙረን የምንሰግር ሰዎች፣ በአንድ ኡምራ የምናደርግ ሰዎች ታዲያ ለምንድን ነው መካ ላይ ሄዳችሁ በአንድ ጠዋፍ ልትዞሩ የምትችሉት? እሺ እንደዚህ ከሆነ ውሃብያ ጋር አንሰግድም፣ ውሃብያ ያረደውን አንበላ አንበክት ነው ካላችሁ መካ ላይ ሄዳችሁ ለምንድን ነው ኡምራ የምታደርጉት? ለምንድን ነው ሀጅ የምታደርጉት? ያ ሁላ እዛ ያለ በብዙ ቢሊየን ሰው አንድ ነው አቂዳው? እዛ ቦታ ላይ አቂዳው አንድ አይደለም። አምልኮ እዛ የሚደረጉት አምልኮዎች ግን አላህ Subhanahu Wa Ta'ala ባዘዛቸው መልኩ የሚደረጉት አፈጻጸም ግን ልክና ልክ ናቸው። ማንኛውም ሙስሊም ማህበረሰብ ተከትሎ ያደርጋል። ኡምራና ሀጅ ስታደርጉ ይብቻችሁ ነው እንዳደርጋችሁ የምትመጡት? ማለቴ ሰው በአንድ ዙር እየሄደ እናንተ እንደገና በግራ ዙራችሁ ነው የምትመጡት ማለት። ልክ ውሃብያ የሰራውን አንሰራም ከሆነ መካ ላይ አሰጋጆቹ ምንድን ናቸው ታዲያ? እናንተ እኮ ውሃብይ ነው የምትሏቸው አይደል? ታዲያ ለምን እዛ ሄዳችሁ ትሰግዳላችሁ? እዛ ሄዳችሁ ጠዋፍ አድርጋችሁ ትመጣላችሁ? እዛ ሄዳችሁ የተለያየ አምልኮዎችን ልክ በቁርአን በሐዲስ እንደተቀመጠው አድርጋችሁ ትመጣላችሁ። አንዱን ይዞ አንዱን ጨብጦ ማለት ነው። ሰው በዚህ ልክ ለምን ለማክፈር ተፈለገ? ሙስሊም ማህበረሰብ ሙስሊም ወንድሙን ሙስሊም እህቱን ለምን በዚህ ልክ ለማክፈር ተፈለገ? ባንዳን ሰግድም አያሰግዱንም። ኦኬ እሺ፣ ተለይተው ይሰገዱ ነው። እሺ ጭራሽም ያረዱትን አንበላም በክት ነው። እናንተ ካረዳችሁት ቅምስ አናደርግም። ወላሂ ሱብሃንአላህ። በጣም እኔ ማለት እንደው ከየትኛው ፕላኔት ቢወርዱት ነው ወይስ እንደው ማንኛው ኪታባቸው ቢያዘው ነው? እንደው የሆነ በቃ ጥያቄ
አስቂ ነው የሚሆንባችሁ። የሆነ እንዴት ነው ስታስቡት ራሱ ድክም የሚያደርግ ማለት ነው። ለማስረዳትም እኮ አንዳንድ ጊዜ እኮ ማስረዳትም ይከብዳችኋል ወገኖች። እኛ ችግር የለብንም። እኛ ሙስሊም ወንድሞቻችን ናቸው። እኛ ሙስሊም እህቶቻችን ወንድሞቻችን ናቸው። ያረዱትን እንበላለን፣ ቢያሰግዱን እንሰግዳለን። አዲስ አበባ ላይ ሁሌ የኢድ ሶላትን የሚያሰግዱት የአንዋር መስጂድ ኢማም አይደሉ? እሳቸው ምንድን ናቸው? አቂዳቸው ሌላ ነው አይደል? አላቅም። ምናልባት ተሳስቼ እንዳልዞልማቸው፣ ግን የአዲስ አበባ ሙስሊም ማህበረሰብ ጨርሶ ተከትሏቸው ይሰግዳል። ለምንድን ነው ግን ሀይቅ ላይ የብቻ መስገድ የሚፈለገው? አላቅም። እኔ በአብዛኛውን ሀይቅ ስለሆንኩ ያለሁት ሀይቅ ነው ያለሁት እና የሚሰሩ ነገሮችን ሀይቅ ነው የማውቀው። እንደዚህም ያን ያክል ተበታት ነው ሲሰግዱ አላይም። ግን ሀይቅ ላይ የኢድ ሶላት ብታው ለሁለት ተከፍሎ ነው የሚሰገደው። እንደው እሺ ያም ይሁን ሲባል ሌላ ደግሞ ልክ አብረን አንበላም። ደግሞ እኮ የሚገርማችሁ ነገር ማለት ነው በዛ ልክ አሽቃበጡ እንጂ እቤት ውስጥ ሲጠሩ በዛ ልክ አሽቃበጡ እንጂ ሞት ቤት ሲሄዱ፣ ሰደቃ ሲሄዱ፣ የተለያየ ዝግጅት ቦታ ሲሄዱ ማን ያረደው? ያረደው ሰው ማን ነው? ምንድነው አቂዳው? ማን የሰራው አይሉም እኮ ወላሂ። እንደው ድብና አድርገው በልተው ነው የሚመጡት። አይሻከኩም እንኳን ማለት ነው። ግን ወይ እህቱ ወይ ወንድሙ ወይ የቤተሰብ አካል ወሃብያ ነው ብሎ ካሰበው ወሃብያ ያረደውን አልበላም ይላል። ግን እኛ ጋር እንዲህ አይነት ነገር የለም። ሙስሊም ወንድሞቻችን ናቸው። እነሳቸው እንደሚሉን ማክፈር እኮ ቀላል አይደለም። እናንተ እንደምትሉት ይሄንን ሁላ ኡማ፣ ይሄንን ሁላ ሙስሊም ማህበረሰብ፣ ይሄንን ሁላ አላህን እንደው በግሉም ትንሽም ቢሆን እፈራለሁ የሚልን ማህበረሰብ ማክፈር ማለት ለእናንተ እንዴት ነው? ኪታቡ ምንድን ነው የሚለው? አንድን ሰው ያልከፈረን ሰው ከፍሯል ማለት እንዴት ነው ለእናንተ? እንዴት ልቦናችሁ እንደው ሊቀበለው ቻለ? ማለት እኔ እዚህ ካየሁት አንጻር ከቤተሰቤ አንጻር ስላየሁት በጣምም ስለገረመኝም ነው እንዲህ የምላችሁ ማለት ነው። እና ነገ ጧት አረብ ሀገር ያላችሁ ቶች ስትመጡ በዚህ ልክ ልትገነዘቡ፣ በዚህ ልክ ሊያጋጥማችሁ ሁላ ይችላል። ወላሂ ነው የምላችሁና እንደው ትንሽ ልቦና ብንገዛ፣ እንደ ሐቂቃ ሰፋ አድርገን ብናስበው፣ እንደ ሐቂቃ ደግሞ አንድ ኡስታዝ ያለውን ከመከተል ይልቅንስ እንደው ቁርአኑ ምን ይላል ብንል። በአቂዳ መለያየት በእኛ ጊዜ አልተጀመረም፣ በቀደምቶችም ነበር። ግን በእኛ ልክ እንዲህ ክፍተቱን ስፍት አድርገውት ተለያይቶ እስከ መስገድ፣ ተለያይቶ እስከ መብላት፣ ጭራሽ አልቀብርህም አትቅበረኝ አይነት ነገር። ያ እንደ ሙስሊሙ ጉዳይ ካላሳሰበው፣ ያ እንደ ሙስሊም ወንድሙ ጉዳይ እንደ ጉዳዩ አድርጎ ካላሳሰበው የሚያዘን ሸሪያችን ይሄድል እንዴ? ከምን አይነት ፕላኔት እንደወረዱ በቃ አላቅም። ወላሂ በጣም ነው እና እኔ እንደው ግርም ብሎኝ እንደው ሐቂቃ እንደው አመለካከታቸው ማስጠልቶኝ ወደ እናንተ የመጣሁት አንድም ግርምት ውስጥ፣ ሁለትም ደግሞ ነገ ጧት ስትመጡ እንደዚህም አይነት ነገርም ያጋጥማል። ሶስትም ደግሞ ከእንዲህ አይነት ድርጊቶች ምናልባት ይሄ ቪዲዮ ወይ ቫይራል ላይወጣ ይችላል፣ ብዙ ሰው ላያዩ ይችላል። ለሚያየው ሰው ግን እንደው ትንሽ ቀልባችንን ሰፋ አድርገን ብናስበው የሚለውንም ለማስመልከት ነው። ሐቂቃ ያው ሶሻል ሚዲያ ላይ ስትወጡ እያንዳንዱን ነገር ሀሳብ አስተያየት ትሰጣላችሁ፣ የሌላውንም ሀሳብ አስተያየት ትቀበላላችሁ። ከዛ አንጻር ነው የዛሬው ቪዲዮ ይህን ይመስላል። በእርግጥም ስለገረመኝ ነው። እንግዲህ አላህ ሀገራችንን ሰላም አላህ ያርግልን፣ አንድነትን አላህ ያምጣልን። ውጭ ሀገር ያላችሁ እህቶቼ በሰላም ለሀገራችሁ አላህ ያብቃችሁ። በሰላምና በጤና ወደ ሀገር ተመልሳችሁ የራሳችሁን ህይወት ኑሮ የምትኖሩ አላህ ያርጋችሁ። ይህን ይመስላል። በቀጣይ ቪዲዮ እስከምንገናኝ ሰላም አለይኩም።